በተለያየ መንገድ ይዘጋል ትንሽ ድምጹ ቀዝቀዝ ያለ ነው አድምጡ ተጋርጋችሁ ስልካችሁን አስተካክላችሁ እስኪ ሌላውን ደግሞ ልቀበል ጋይስ ጆከር እኔ በደንብ እንድሰማው ቴሌግራም ላይ ላክልኝ ምንም የሚሰማ ነገር ሰምታችኋል እኔ የሆነ ሁለት ቃል ነው የሰማሁት ቴሌግራም ላይ ላክልኝና አይሰማም እሷ ተደብቃ ነው የምታወራ እሱም ሰው እንዳያይሽ እያለ ነው የሚያወራ እኮ ሰው እንዳያይሽ የሚለውን ነው የሰማሁት ያ እንጂ ሌላ ትሙት እያለች ነው ማንም አያየኝም እያለች ነው እንግዲህ አሁን ሌላም አለ ማለት ስልክ ማውራት በቪዲዮ ነው እንደሚያወሩት አልገባኝ ቪዲዮ ኮል እስቲ ላክልኛ ቪዲዮ ኮል ነው ያኔ ነገሩ ለማንኛውም ተረጋግተን ከሁለቱም ጎን ዝም ብለን መካከል ላይ ሆነን ካላየን ትንሽ ነገሩ ጠጠር ያለ አይ ምኑ መሰለ እኔ ትንሽ ቅር ያለኝ ጆከር ከዚህ በፊት እንዳልኩ ይሄ ድብደባው ምናምን አቢዩዘር እንደሆነ ምናምን ነገር የምናውቀው ነገር ነው ምንም አዲስ ነገር የለም ገባ ሞር እንደዚህ አይነት ችግሮች እንዳሉ እህቱም እናቱም ታውቃለች ነው ያለችው የእንትና እናት የማን ነው መሰለ የጆን ዳንኤል እናት ታውቃለች እህቱም ታውቃለች ነው ያለችው ቃል በቃል ገባ እነሱም እኮ ነገ እንደው ካልሸመጠጡ እግዚአብሔርን ካልፈሩ እንደዚህ ሄዶ ያሳከማትም ምንም ነገር አለ ልጅቷ ተመታለች ተደብድባለች እንዲሁም ደግሞ ከዚህ በፊት እንደሚያዘጋባት ሲዘጋ እንደነበረ ይታወቃል ሰው አያደርግም የሚባለው ነገር የለም የልጁን ስም የማያውቅ ከሆነ የሰውዬ ችግር አለበት ብዬ ማስበው የልጁን ስም እንዴት አያውቅም ብለህ ታስባለህ ይሄው ቪዲዮ ላይ ላይቭ ነው የተናገረው ማለት ለጨዋታ ድምቀት እንጂ አይደለም የቤተሰብን የጎረቤት እንዴት ትልቅ ሰው ስናስብ እንዴት ያውቃል ኧረ በእናትህ የገዛ ልጁ ስሙ ማን ነው እናውጣለታለን እያለ አደባባይ እየተናገረ ማኝቴ ይድገመው ቆይ እስኪ ድገመው እስኪ ጥርት ያለ ሌላ ደግሞ አሁን እኔ ከሁለቱም መካከል ላይ ሆነን እንስማ የሚለውን ነገር ነው የማስበው እኮ እሺ ድገመው አባቴ እንስማው
I think የድሮአቸው ነው ከተየከኝ I can share ጆከር አቆመውና ራስ ነገር የድሮአቸው ነው ሊሆን የሚችለው እርግጠኛው ነኝ እነግራለሁ ድሮ ፎንካ በነበርኩበት ሰዓት የተጫዋወቱት ነገር ምንም የተደበቀበቀ ነገር የለም ምንም የሚደባበቅ ነገር የለም አሁን ይሄንን በዚህ ወቅት ላይ እሱ የደወለበትና የደወለችበት ጎንደር ታፕ ኮፒ ሊንክ ጎንደር በሄደችበት ጎንደር በነበሩበት ሰዓት ካዶናይ ተደብቃ እንደደወለች ነው የነገረኝ በዛ ላይ አሁን ባለበት ህይወቱ ላይ ሌላ ችግርና የቅናት መንፈስ እንዳለባትና ያንንም የወጋትንም ምን ያልወጋዋትም ራሷ አንተ ጋር ካልኖርኩኝ ራሴን አጠፋለሁ ብላ በመዳን ያለ መረተው ጆከር አንተ በዚህ ትሸወዳለህ ብዬ አላስብም ከመሆን ብሮ እኔ ቆም አልተሸወድኩም በዚህ አሁን እንደዚህ ያለችኝ እኔ ብሎ ምናምን ማን ከሱ ያነሰው ቀና ይባል ነገር የለኝም የእሷ ፈላጊ እንጂ የእሱ ፈላጊ አይበዛ ምን አይነት ውሸት ነው የሚዋሸው እንደዚህ አይነት ሳክስማ ትላንትም አይተናል አንዱ ሲቀባጥር ከደቡብ አፍሪካ ሮጦ ሄደውም ሲቀባጥር ሰምተናል እንደዚህ ሲያዙ የሚቀበጣጥሩ ችግር አለና ይሄ እንኳን አይመስልም ዮኒ ሰው ሲጀመር ራሱን ለማጥፋት ጡንቻውን ያወጋው ይሄ ሲሰነዘርብህ የሌለ እኮ ነው በፈጣሪ ሲሰነዘርብህ የሚቀደር ነገር ነው እንጂ ሰው ራሱን ለማጥፋት ከትከሻው በታች ከጡንቻው በላይ ይቆርጣል ብዬ አላስብም ለዛውም በዛ በሚያህል ደረጃ ስጋ ውስጥ እስኪታይ ይቆርጣል ብዬ አላስብም ይሄ ስንዘራ በስለታማ ነገር የተሰነዘረ ስንዘራ ነው ግልጽ ነው ሌላው ቮይስ አሁን እኮ በመታየው ነገር መናገር ሁለት ሴቶች አሉ እዛ ጋር ሌሎችም ይኖራሉ መብቱ ነው ፈን ማድረግ ግን እንዳልኩ ትሪት እንኳን በደንብ ሴት ልጅ ማድረግ የማይችል ልጅ ነው ልጁ ምንም እናቀው ነው አዲስ ነገር የለም እውነት ለመናገር ሴት ልጅ እንዴት ትሪት ማድረግ እንዳለበት አያውቅም ልጁ ጨርሶም ያውቀው ነገር የለም ይሄ ግልጽ የሆነ ነገር ነው ሶሻል ሚዲያ ላይ ያለ ነው ሴት ልጅን እንዴት ትሪት ማድረግ የሚችል ሰው አይደለም ልጁ ስለዚህ አቢዩዚቭ ነው የሚሆነው ልጁ እና ይሄንን ያየ ነው እኛ እኔን ከጠየቀኝ ከኔ ጋር ምንም ያገናኘው ነገር የለም በፊት ባለው ራሱ ስንት ስቀጠቀጥ ነበር ጃኒን ግን ያደረገው ልክ አይደለም የሚቋጩት ነገር ካለ ይቋጩ እንጂ ብዙ መረጃዎች ታወጣለች ልጅቷ ምክንያቱም ሴት ልጅ እየተበደለች ስትሄድ ለክፉ ቀን ብላ የምታስቀምጣቸው ነገሮች ይኖራሉ አሁን አቅም ስላላት ታላቅ ወንድም ቢኖራት ቀና ብሎ አያትም ነበር ቀናኒም የሞተችው በዛ ነው ታላቅ ወንድም ቅድም ያልኩት እሱን ነው ታላቅ ወንድም ዶክተር ቤተሰቦቿን የምታስተዳድረው በቲክቶክ ነው ይሄ አካውንት ለእሷ በጣም ቢግ ዲል ነው ትልቅ ነገር ነው ምክንያቱም የምትተዳደርበት ነው እሷ ትክክል ገባ እንደኛ አይደለም የምትጠቀመው ለቤተሰቦቿ የመጀመሪያ ልጅ ነች ለቤተሰቦቿ የመጀመሪያ ልጅ ነች ሪስፖንሲቢሊቲ ያለባት ልጅ ነች ኃላፊነት አለባት አሁን እኮ ፈርታ ነው በቃ አስጠንቅቁልኝ እኔ ልኑርበት ቤተሰብ አስተዳዳሪ ነኝ ነው ያለችው ከዚህ በፊት እኮ ቦይፍሬንዷ ያለ ምንም አይነት ቪዲዮም ሊኖረው ይችላል ፈን ሲያረጉ ሊቀራረጹ ይችላሉ ምንም አይነት ቮይስ ሊኖር ይችላል ግን ያ ለአሁን ማስረጃ አይሆንም we talking about now ስላዘጋባት ነገርና ከዚህ በፊት ስለሚደበድባት ስለሚያስፈራራት ነው ጆከር አንድ ሴት ልጅ ወንድም ካላት ትከበራለች ወንድም እችል ታላቅ ወንድም ቢኖራት እያዘጋና ይከፈች ምናምን ይላታል እንዴ ወንድም እኮ ስለሌላት ነው ብቸኛ ስለሆነች እኮ ነው ስለዚህ እኔ ብጠይቀኝ አሁንም ትንሽ ልትነፍስ የቻለችው አዶናይ አጠገቧ ስላለ ነው እንጂ አትነፍስ ታድባት ቦርኮ ምናምን አይደል እንደሚላት ላይቭ ላይ ጆከር እንዴት ነው አንድ ወንድ ልጅ አቅፏት የሚተኛትን ሴት የሚስማትን ሴት ቦርኮ ምናምን እያለ የሚሰድባት እንዴት ይሄ ትክክል አይደለም ሁላችንም ማውገዝ አለብን ይኸውልሽ የሚታይ አሁን እኔ ማለት አብሮ የኖሩ ሰዎች ናቸው የኔ ሐሳብ እኮ እኔ ከማንም አይደለም ከሁለታቸው መካከል ላይ ሁለቱም ለኔ እኩል ግራና ቀኝ ናቸው ለኔ ከብቶሻል መልሽ ነገር ግን እሱ መረጃ አለኝ
እኔ አካውንቷንም አላዘጋሁም። ምናልባት አሁን በያዝኩት ህይወት ላይ የቅናት መንፈስና የተለያየ ነገር ስላለባት የምታደርገው ድራማ እንጂ አካውንቷንም አላዘጋሁም። ቤቴ በር ድረስ እየመጣ የሚባል ነገሮችም ስላሉ በራሱ አንደበት ስለሚናገረው እኔ ከሁለቱም መካከል ነው ያለው። ተሰማድሎ አያለው። ለምን አይመጡ? ጃኒም ትምጣ እሱም ይምጣና ያወሩ። ለምን ባንተ በእንትን ያወራሉ? ጥራቸው። አንተ ኒውትራል ነህ። በቤታቸው መምጣት ካለባቸው ይምጡ። ለአንተ ማየት ነው በቤታቸው ሳይሆን ባንተ ቤት ማስገባል። አንተው መሀል ላይ ስለሆነ ገባ። ማንንም ደጋፊ ስላልሆነ መሀል ላይ ነኝ። ጃኒም ለኔ አንተ ቤት ቢመጡ ነው ጥሩ። ጆከር ገባ። ለማንንም አልደገፍክም። ሰምተኛል ጆከር? ማንንም ስላልደገፍክ አንተ ጋር መተው ሁሉም ወርዶ ሁላችንም ወርደን መተው ቢነጋገሩ እውነቱን መልካም ነው። ማንንም አልደገፍክማ። አንተ እውነቱን ለማወቅ ነው እየሄድክ ያለው። እኔ ደግሞ የማየው ምኑን ነው ከዚህ በፊት በነበረው ኤክስፒሪየንስ ከዚህ በፊት ሴቶች ጋር ያደረገው ነገር ያቺንም አብሯት የነበራትን ራሱ የልጁ እናትንም ባየሁት ነገር ላይ አይቻለሁ። የምታዘበው ነገር አለ። እኔ አሁንም ሴቶች ለሌላ ጊዜ ታላቅ ወንድም መከታም ነው ክብርም ነው። እውነቴን ነው የምለው። ታላቅ ወንድም ይስጣችሁ እግዚአብሔር አምላክ። ከሌላችሁ ግን ብዙ ችግር ይደርሳል። ይሄ ቪዲዮ እነሱ የተደዋወሉበት ሁሉና ያለው ነገር እሱ ጋር ያለች እውነት ደውላለትና እሱ ጋር ተነጋግራ ከሆነ በጀርባ በኩል እየመጣች የምትነጋገር ከዛኛው ተደብቃ በዚህ አሁን እሱ ያለው ነገር የተደዋወሉበት እውነት ከሆነ እሷ ላይ ነው ነገሩ የሚዞረው። ያ ደቂቃው የተደዋወሉበት ደቂቃው ይኖራል። አዎ ሁሉ ነገር ቀኑም ሁሉም ነገር ይኖራል። ኦፍ ኮርስ ከባድን በዛ ላይ ያለው ነገር እሷም ያላትን እውነት ይሄን በዚህ ቀን ይሄን ደውዬለታለሁ፣ በዚህ ቀን አዶናይ ጋር ከተገናኘው እሱ ከእስር ቤት ከወጣው አልተደዋወልኩትም የሚለውን ነገር እሷም ታብራራዋለች። እኔ ይሄንን ነገር ማሰማቴና ማውጣት ለሁለታቸውም ይጠቅማቸዋል። ከታችም ላለው አይወዛገብም። እኔ ከሁለታቸው ምናልባት የሚመስለኝ የደወለችለት እንኳን ደስ አለ እንኳን ተፈታ የሚል ነገር ሊሆን ይችላል። ወይም ደግሞ ስለ ጥምቀት ሲያወሩ ወደ ጎንደር የሆነ አውሩ ተብሎ ሊሆን ይችላል። ጥምቀት ጎንደር ላይ በነበሩ ማታ ነው ይሄ ነገር የተፈጠረው። የደወለችለት ጆካች ልጅ ምንም ቢደዋወሉ ምንም ብትደውልም ተበዳይ ናት። ብዙ ነገር ደርሶባታል። ብዙ ነገር የደበቀች ሴት ናት። ያን ሁሉ ነገር ደብቃ ያስቀመጠች ሴት ልጅ ናት። ተረዳይ። አሁን አልፎ አካውንቷ ከተዘጋ የአካውንቷ መዘጋት ትልቅ ነገር አይደለም። ስለደረሰባት በዛ ጊዜ ስለደረሰባት ጉዳይ ነው ልናወራ የምንፈልገው እንጂ አሁን ላይ ደውላ ነበር ምናምን ያ ትልቅ ነገር ነው ብዬ አላስብም። ስለደረሰባት ጉዳይ ነው ሁላችንም አትኩረን ማየት አለብን ብዬ ማሰበው ለሐሳብ ስለደረሰባት ነገር ነው። ያ ጆከር ደግሞ መጠየቅ የነበረብህ ነገር እሱስ ቢሆን ቅናት የለበትም ወይ? አሁን ለምሳሌ እሷ ከሆነች ቅናት አድሮባት ሊሆን ይችላል ምናምን ብሎ ካለ እንደውም ምንፈራው እኛ እሱ ነው ቅናት ይኖርበታል። እግዚአብሔር ይስጥሽ። ወንድ ልጅ ነው መሸነፍ የማይወደው እና አንድ ነገር ግን ማስተዋል አለብን ሴቶች እስከ መቼ ድረስ ነው ምናልባት ለመፈመስ ስንል ምን ስንል ይሄን ያህል እየተደበደቡና እንትን እያሉ የሚቀመጡት በወንድ ስር መቼ ነው ይሄ ነገር የሚቆመው? ማለት ስታርታፕ እያደረጋችሁ አካውንት ነው የሚበልጠው ወይስ የደረጃ እንደዚህ ራሷን ዝቅ አድርጋ እሱ እንደዛ አቢዩዝ እያደረጋት በዚህ ዘመን እንዲህ ታዋቂነት ያተረፈች ልጅ ሆና እያለ ይሄንን ችላ መቀመጧ ለምንድን ነው እሱ ጥቅምን ብቻ የሚያስበልጡት? ነገ ለምንድን ነው እሱ ነገ ለራሳቸው በቃ ያቺ ልጅ መሞቷን እያየች ቀነኒ መሞቷን እያየች እየሰማች የሁሉ ታሪክ መፈጠሩን እያየች እንዴት ችላ ቁጭ አለች እስከዛሬ ድረስ? የእውነት ከሆነ በደንብ መውጣት አለበት ይሄ ነገር እና እሱም ፍርድ ማግኘት አለበት፣ መከሰስም አለበት። ይሄ ወንድም ምናምን ብቻ አይደለም፣ ሁሉም ከሷ ግን መቆም አለበት። ግን እምቢ ማለት ዝም ማለቷ ራሷ ያስጠይቃታል። ምን ያህል ሴቶች ሁሉ ጊዜ ለጥቅማቸው ብቻ ሲሉ ብቻ አቢዩዝ እንደሚደረጉ ያቢ ታላቅ ወንድም የለም እኮ የሚያግዛት መረዳት ያለብሽ ምን መሰለሽ ነገር ያደረጋት ሰውነቷ ማንም የላትም። ገብቶሻል? እሱም እኮ መረጃ የለንም። አሁንም እኮ ጆከር ያንንም እሱ አደረጋት ለማለት ራሱ
እኮ እሱ አደረጋት እሱ ጠለጠላት ወይም እሱ ወጋት ለማለት እዚህ ጋር እኮ እኛ እሷ ስላሳየችን መረጃ የለንም አይደል? የለንም። ምክንያቱም ይሄኛው ቮይስ እሱ ደግሞ ለእኔ የደረሰኝ ቮይስ መቼ እንደሆነ ያም መረጃ ያለፈ የቆየም ከሆነ እርግጠኛ ነኝ እኔ የቆየ እንደሆነ በእርግጠኝነት መናገር እችላለሁ። የአዲስ አይደለም ይሄ ጆከር። ለምንስ እኔ አሁን ለምን አትመልስልኝ? ለምን እሱ አይመጣም? አንተ ኒውትራል ነካውን ተረዳኝ። እኔ አሁን እኔም ይሁን እዚህ አራታችንም ለጃኒ ወግንን ነው እየተናገርን ያለው። አንተ ደግሞ ኒውትራል ሆነ ነው እንዲህ ቢሆን እያልክ ስለሆነ ያ መካከል ላይ ያለክ ሰው ስለሆነ እኛ እንውጣ፣ እኛ እንወርዳለን። ይምጣ እሱ ይምጣና እሱ ሼር ይደረግለት ይምጣና ሰው እውነት ካለው በውሸት ከተከሰሰ እኔ አሁን በጣም ተናድጄበታለሁ። በቃ ቶክሲክ ሪሌሽንሺፕ ነው። ሪሌሽንሺፓቸው በጣም ያስጠላ ነበር። ይናናቃሉ፣ ይሰዳደባሉ፣ ያስጠላ። ከሁለቱም ጋር እኮ ነው፣ ከሱ ጋር ብቻ ሳይሆን ከዚህኛው ልጅ ከወለደችለትም ጋር ጭራሽ አይታወቅም ነበር አብረው መሆናቸው። ራሱ ከተወሰነ ጊዜ በኋላ ነው ሰዎች ያወጡት እንጂ መታወቅ ራሱ ማግኘት። አሁን አሪፍነቱ ምን መሰለ? ይሄን ነገር ሰው መረጃ ካለው ንጹህ ከሆነ እኔ ንጹህ እንኩበት ቦታ የትም ቦታ ብጠራ ይመጣሉ። ሴት ይምጣና ያስረዳ። በቃ መረጃውን ይዞ በቮይስ ማወራችሁ በቪዲዮ ማወራችሁ ከአዶናይም ጋር ሆነ አወራችሁ መረጃውን ይዞ ይምጣ። ምናልባት ጆን እየሰማ ሊሆን ይችላል። በሌላ አካውንት ከመጣ አበባ ስተኝ አስወርዳቸዋለሁ ያለን ነገር እኛ እንወርዳለን። ገብተው ከነ ማስረጃ ይዘው ችግር የለውም። እኛ እንወርዳለን። ለነገሩ ይውረዱ ባሉበት ይሆን የምትል ከሆነ እንቀጥላለን። ማንም ዲስሪስፔክት የሚያደርግ የለም። ኖ ከሱ ጋር ኒውትራል ስለሆነ ከሱ ጋር ብቻ እኔ አሁን ከሁለታቸውን ጎን ቀናት እሷም ዛሬ የምታወጣው ላይቭ ልትገባ ትችላለች፣ እሱም ሊገባ ይችላል። ከሁለቱም የምንሰማው ነገር ስላለ እኔ መካከል ላይ ነው ያለው። ገብቶሃል የምልህ ነገር ጃኒንም እግባባታለሁ፣ ጆን ዳንኤልንም እግባባዋለሁ። አሁን ጆንም ያለው ነገር አለ በስፋት አብራርቶ ራሱ የሚናገራቸው ነገሮች ስላሉ እሷም እንደዛው አብራርታ የምትናገረው እሱ ላመጣው ነገር መልስ የምትሰጥበት ነገር ስላለ መካከል ላይ ነው እኔ አሁን ያለሁት። ለሴት ልጅ ካሳያቸው ነገሮች ላይ ለኤክሶቹ ካሳያቸው ነገሮች ላይ መነሳት ነው እኔ የተነሳው። በቃ ያሳያቸው ነገር አንዳቸውንም በሪስፔክት የሚያወራቸው ነገር አልነበር። እንዲታወቅበት ራሱ አይፈልግም ነበር። የሁለቱን ማንም እንዲያውቅበት አይፈልግም። ሁለተኛ የሚሰዳደበው ስድድብ አደባባይ ተነዋል። ይኸውልህ አንዳንድ ወንዶች ተፈጥሯቸው ለሴት ልጅ ብዙም የሆነ እንትን አቴንሽን አይሰጡም። እንደዛ አይነት ነገር አላቸው። ሜቢ ያ ሊሆን ይችላል፣ ተፈጥሮ ሊሆን ይችላል ልጁ። ሴቶቹ ግን አምነውበት ያንን ነገር አብረውት እየኖሩ ነው። ይሄኔ እኮ እኛ አሁን ጃኒ እሱ ይሄንን ሲያረጋት ያኔ ኖራለች አብረው አይደለ? አሁን ነው ያወጣችው። አሁንስ ቢሆን ከአዶናይ ጋር ምን እየተፈጸመባት እንደሆነ ምን እናውቃለን? እየደበቀችስ እንደሆነ። አይ ጃኒ ትልቅ ልጅ ነች፣ ባይዘወይ ከ18 ዓመት በላይ ነች። ያምንሽን በሷ ህይወት ያኔ ደበቀች። አሁን ከሱ ጋር ጆን ዳንኤልን የሚያረጋት ከሆነ ያኔ she was famous like ነው፣ ከሱ በላይ ፌመስ ነበረች። ያ ግን ያ ብዬ እኔ ደግሞ አንድ ነገር የምነግርሽ እቺ ልጅ ቲክቶክን እንደኔና እንዳንቺ አይደለም የምትጠቀመው፣ መተዳደሪያዋ ነው፣ ቤተሰብ የምታስተዳድርበት ነው። አካውንቴን እያዘጋ ሄጄ ስለምነው ያስከፍትልኛል። ተረዳሽ? ላይቬን ያዘጋው የሄድኩኝ ስለምነው ያስከፍትልኛል። እስካሁን ችዬሃለሁ። አሁን ደግሞ አካውንቴን አዘጋብኝ። ስለዚህ የኢትዮጵያ ህዝብ ወይ አስጠንቅቁልኝ ብላ ነው የመጣችው ዛሴ። ያ ነገሩ በጣም ይሄን ደግሞ ከሱ ውጭ የሚያደርገው የለም። እርግጠኛ ሆኜ ነው የምነግርሽ። ሌላ ሰው ጃኒን በዚህ ደረጃ የሚከታተላት ማንም ሌላ ሰው የለም። there is nobody none ማንም የለም። ጃኒን በዚህ ደረጃ እየተከታተለ የሚያሰቃይ ማን አለ? ማን ነው ከጃኒ ጋር ጸበኛ? ንገሩኝ እስቲ። ሶሻል ሚዲያ ላይ ማን ነው ጸበኛ ከጃኒ ጋር? በኃይለኛው የተጣላ ከጃኒ ጋር ማን ነው? ማንም የለም። ማንም ሰው አታመጭልኝም። ከማንም ጋር አልተጣላይ ቲክታክ ከዚህ ሰውዬ ውጪ ማንም የለም። ይሄ ሀቅ ነው፣ ይታወቃል። አንድ ሰው ብቻ ማዘጋት ይችላል ብለህ ታስባለህ? ግሩፖች አሉ። ምን ያደርጉ መሰለሽ ያብዬ ያልገባሽ አንድ ነገር ልንገርሽ። ቴሌግራም ላይ ግሩፕ ይፈጥራሉ። ልዘግብሽ የነሱ ግሩፖች አሁን የሆነ ጸበኛ ሲሆኑ ቴሌግራም ላይ ወይ ዋትሳፕ ላይ ግሩፕ ይፈጥሩና አንድ ላይ ሆነው ማስ ሪፖርት ያደርጋሉ።
ማስ ሪፖርት ያደርጉና ምን ያደርጋሉ? ይሄን ያንን ሰው ያዘጉታል። በቃ ከዛ በኋላ ደግሞ እንዳልኩሽ ብዙ ጊዜ አዘግቶባት እያለቀሰች ምን እያለች፣ ምክንያቱም ታላቅ ወንድም የላት። ታላቅ ወንድም ቢለ ጆሮ ጥላውን ብሎ ልክ ያስገባው ነበር። ሴት ልጅ ታላቅ አለመኖሯ በተለይ ኢትዮጵያ ላይ በጣም አቢዩዝ እንድትደረግ ትልቁ ምክንያት ያ ነው። ወይ ደንደን ያለ አባት ወይ ታላቅ ወንድም አለመኖር ሴት ልጅን ያስደፍራል። በጣም ያስደፍረው እሱ ነው። ጃሃኒ ታላቅ ወንድም ቢኖራት እንዲያይሳፈጣት ነገ ዩቲ የምትባለው ወይ አብራ ያለችው አሁን ስሟን አላውቀውም፣ እንደዚህ የሚያደርጋት ታላቅ ወንድሞች ስለሌሉ ቢኖሩ እንደዚህ አይነት ጨዋታ አይጫወቱባቸውም። እንደዚህ አይነት ሰዎች ሁልጊዜ አታክ የሚያደርጉት ሴቶችን ቤት አይተው ማን እንደሆነ አይተው ዊክነሳቸውን አይተው ነው የሚገቡት። አቢውዝ ለማድረግ ለማክበር አይደለም። ገብቶሻል? ለማክበር ለመንከባከብ አይደለም። አንድም ቀን እኔ ሲንከባከባት በጥሩ ሲያነሳት የጃኒን ስም በጥሩ ሲያነሳ ሰምቼውም አይቼውም አላውቅም። እግዚአብሔር በሚያውቀው አነቨር ሲን ሁልጊዜ ገብተው ሲጨቃጨቁ ሰድቦ ሲያስወጣት ውጪ ከዚህ እያለ ሲያባራት እንጂ በክብር የሚያወሩበት ጊዜ ብዙ አልነበር። በጣም እሷ ናት እንዲያውም ብዙ የምትለማመጠው እንጂ እኔ ባያችሁት ፍረዱ። እኔ ከኋላ እኔን ስደቡኝ እንደፈለጋችሁ። ባየሁት ነገር ግን እሷ ነበረች ተለማማጭ የነበረች። ለምን ይመስላል እንደዛ? እንዳልኩሽ እንጀራዋ ነው። ቅድም ሚጣ ስትል አልሰማሽ? ኧረ ሌላም ልጨምርላት። እኔ መተዳደሪያዋ ነው። ሌላ ልጨምርልሽ። ይኸውልሽ ጃኒ ቤተሰቦቿ ሌላ አካባቢ ናቸው። እሷ አዲስ አበባ ነው የምትኖረው። ተረዳሽ? ብቻዋን ነች። ሰው የላትም። ወንድም እህት አካባቢ ላይ ዘመድ የላትም። ብቻዋን ነች። ማንንም አታውቅም። ከክፍለ ሀገር መጣ አዲስ አበባ ላይ ቤት ተከራይታ ቤተሰቧን እየረዳች በቲክቶክ ሰርቫይቭ አድርጋ የምትኖር ሴት ነች። እሱ ደግሞ በጣም ብዙ አጀብ ያለው በብዙ የተከበበ አቅም ያለው ልጅ ነው። አጃቢም ቢኖረው ምንም አይኖራትም። ህግ ያለበት ሀገር እና ኢትዮጵያ ውስጥ ነው የምትኖረው። ለምንም ለሚደርስባት ነገር ህፃን ልጅ አይደለችም። ብዙ ነገር ታውቃለች። ገብታ ይሄን ሆንኩ ማለት ትችላለች። ለእኔ ደግሞ አንድ ነገር ምን አለ መሰለሽ ሚጣዬ፣ ለእኔ ለምን እስከ ዛሬ ይሄን ነገር በውስጥ እኛ ጋር ትግባባለች አይደል? ለእኛ ስለምን አላከችም? ለምን ለአንዱ ሰው ይሄንን እንደዚህ እየተደረግኩ ነው ብላ ለምን አላከችም? እሷ እኮ አክሰስ አላት፣ ያላት ልጅ ነች፣ የነበራት ልጅ ነች። አሁንም ቢሆን እኔ በእሷ እንትን ማለት በጣም ነው የተናደድኩት። በእሷ መጎዳት ያናድዳል በጣም። ግን ሺ ሌት ዳት ሃፕን። ይሄንን ነገር እንዲሆን እሷ በቃ ፈቅዳ ነው የሆነባት። እኔ እኮ አሁን እያልኩሽ ያለሁት ነገር ይኸውልሽ፣ አካውንቷ ሲዘጋ ነው ይሄን መወጋቷን መተልተሏን ያወጣችው። የትኛውንም የሚበልጠው ሚዲያ ላይ ነው ያለ ነው። ለሁለቱም እሷም ሴት ልጅ ናት፣ እሱም ወንድ ልጅ ነው። ሁለታቸውም ቢዝነስ የሚሰሩ ቲክታክ ላይ ሁለታቸውም ጥሩ ነገር የሚሰሩ ልጆች ናቸው። ለራሳቸው ጥሩ ጥቅም የሚያገኙ ናቸው። ግን እኔ ልል የፈለግኩት ለምን ያን ጊዜ ለምን አላወጣችሁም? እሷ እስከ ዛሬ ድረስ ለምን ለእኛ ሳላከችልን? አሁን በእንጀራዋ መጣ። በጣም ጀግና ሴት መሆኗን የሚያሳየው በእንጀራዋ መጣ። ምን ያህል ጀግና ሴት እሱን አብራ አንድ ላይ የኖረችውን ሰው ሚዲያ ላይ ላለማሳጣት ዝም ለማለት የሄደችበት ርቀት ጀግንነቷን የሚያሳይ ነው። ወንጀለኛው መደበቅ እንኳን ጀግንነት አያሰኝም። ስለምትወደው በሰዓቱ ተወደው ስለነበር ኦኬ ሜቢ ፍቅር ይሆናል። ኦኬ በሱ አሳምነኝ። ፍቅር ከሆነ አይ ነው እሱ አብራችሁ እና ጀግንነቷን የሚያሳይ ነው። እላፊ ሲደረስባት እላፊ ሲመጣባት ከአቅሟ በላይ ሲሆን ኦኬ እንደዚህ ከሆነ ይሄው ብላ መጣች ወደ ሚዲያ። እኛ ደግሞ ልንረዳት ከጎኗ ልንሆን ይገባል ባይ ነኝ። ከሷ ጎን ነን፣ ከሷ ጎን ነን። ግን አሁንም ያላትን መረጃ ይሄ ዝም ብሎ ነካክቶ እንትን ማለት ሳይሆን በደንብ አጠናክራ አውጥታ ልጁ መከሰስ ሁሉ አለበት። ምክንያቱም እንዲህ አይነት እንትን ያደረሰ ከሆነ ሁላችንም ከሷ ጎን ነን የምንቆመው። ግን ፈርስት ኦፍ ኦል ሺ ሌት ዲስ ሃፕን። እሱን በውጪ ስታንዳርድ አንየው ባካችሁ። ኢትዮጵያ ያሉ ሴቶች ብዙ ቆሻሻ ነገር ተሸክመው እንደሚኖሩ በወንዶች ጉዳይ አቢውዝ ተደርገው አብዛኛዎቹ እንደሚኖሩ ዓለም ያወቀው ፀሐይ የሞቀው ነው። አማራጭ የላቸው። ተረግጣ ነው የምትኖረው።
ይሄ ማንም ያውቃል። እና ደግሞ ኢትዮጵያ ላይ የታወቀ ነገር ነው። ምንም አዲስ ነገር የለም። የማንም እካካም ሲረግጣት ነው የሚውለው። በጣም የሚያምነው እውነቴን ነው። ባለትዳር ሆናችሁ ሚስታችሁን የምትቀጠቅጡ ፍቅረኛ ያላችሁን እጃችሁ ይሰበር። እኔን ሰንጥቄ ነበር ማስቀመጠው። እያንዳንዱ አቢዩዝ አድራጊ ነው ያለው እና እቺ ልጅ ችላው ቆይታለች። አሁን ጥሩ ህይወት ጀምራለች። ምንም ወደዛ የሚያስኬዳን ነገር አለ የሚባል ኤክስኪውዝ እንኳን የለም። በጣም ደስ ብሏት ያላትን ሪሌሽንሽፕ አደባባይ አድርጋ ጥሩ አይነት ላይፍ ነው ያላቸው። በጥሩ ነው የሚመላለሱት። በጣም ቆንጆ ነገር ላይ ነው ያለችው። ሊቀና የሚችለው እሱ እንጂ እሱ አይደለችም። ኢምፓስብል። ሊቀና የሚችለው ሻይን ያደረገችው ልጅቷ አምሮባታል። ከሱ ጋር እያለችና አሁን ያለችበትን ሰው ማየት ይችላል። እውር አይደለንም። ይሄን ነገር አይቶ ተበሳጭቷል ልጁ። ሊያብድ ነው የደረሰው። እዛም አልተሳካለትም፣ እዚህም አልተሳካለትም። ቅናት የሚባለው አይሆንም። ምክንያቱም ሲንግል ብትሆን ላይክ ቦይፍሬንድ ባይኖራት ሪሌሽንሽፕ ባይኖራት ቅናት ነው እንላለን። ግን ይሄ አይፈጠርም። እውነት ለመናገር እንደ ሴት ስናስበውም አይሆንም። ከሀሳብ መግባት ያለበት አይመስለኝም። እንዴት ምን ይሄ ቅናት አለባት የሚለው ነገር ነው? ኖ እሱ ነው ያለበት ነው የምልሽ በአሁን ሰዓት። በሱ የቅናት መንፈስ ያለበት። አሁን አዳምጪ፣ አላዳመጥሽም ማለት ነው። አንዴ ልንገርሽ። እኔ እያልኩ ያለሁት አሁን ያለችበት ሁኔታ ከአዶናይ ጋር ያለችበት ሻይን አድርጋለች። በጥሩ ሁኔታ ነው ያለችው። ምንም በስትረስ መልኩ አይደለም። ደስ ብሏት ነው ስትገባ። ምን ብላ አንድ ጥያቄ ልጠይቅህ ነው ይላል። ጎሄ የሚያስቀናት ምንም ነገር የለም። እሱ ነው የሚቀናው። አሁን ገባኝ። አንተ እኮ እናንተ ከእሷ ጎን ናችሁ፣ እኔ ከሁለቱም ጎን ነኝ። እንደነገርኳችሁ ለማንም አድሏሊዝም ለማንም ከማንም ሳይ ግን አሁን አዶናይ ጋር ከእስር ቤት ከወጣ ጀምሮ ምናልባት እሷ የምታደርሰውና እሷ የምታደርገው በስልኩ ደውላ ወይም የተለያዩ ነገሮች የምትላቸውና እሱ ያሰማው ቮይስ እውነት ከሆነ ምን አይነት ውሳኔ አንተስ ይኖራል? እዚህ ላይ ችግር አይፈጥርም ወይ? እርግጠኛው እነግርሃለሁ ሊሆን አይችልም። ሴት የቆረጠች ሴት እመነኝ የቆረጠች ሴት ደግሜ እነግርሃለሁ፣ ሚሊዮን ጊዜ ደግሜ ነግራ አይሆንም ነው የምልህ። ለምን መሰለ? የቆየ ቪዲዮ አምጥቶ የቆየ አብሮ የነበሩበት አምጥቶ ዋቴ ማድረግ ራሱን ያስጠቁረዋል። ምክንያቱም እሷ ጋር ሊኖር ስለሚችል ወይም ደግሞ ቼክ ይደረጋል እኮ የኢትዮጵያ ውስጥ ነው ያለው ስልክ ቴሌ ሄዶም ቼክ ማስደረግ ይችላል መቼ እንደሆነ። አንቅራ የተፋችውን ወንድ መልሳት ልስም ሴት ልጅ ይሄ የታወቀ ነገር ነው። ስለዚህ በተአምር እሱም ፈልጋ ከአዶናይ ተደብቃ ቪዲዮ ኮል ተደራርጋ የምታደርገው ነገር there is no way። አንድ ጊዜ ላስቆምና ጆን አበባ ስጠኝ ካለ አበባ ስጠኝ ላስገባህ። እኛ እንውጣለን። እሷም ካለች ትምጣና ለላይክ ፍርዱ አሪፍ እንዲሆን ሁለቱም መሆኑን የሆነ አካውንት ተልኮልኛል እሱ መሰለኝ። አይ መስ የራሱ አካውንት አለው አይደል እንዴ? የምን በሌላ አካውንት ያስመጣው? አይ ይምጣ፣ ምንም ችግር የለውም። ምን አስደበቀው? የራሱ አካውንት አለው። እሷም በዜሮ ፎሎ ትምጣ፣ እሱም በዜሮ ፎሎ ይምጣ፣ መብታቸው ነው። የምን ዜሮ ፎሎ? ሰው ያውቃቸው የለን? በዜሮ ከመጡማ ችግር አለባቸው። ችግር አለ ማለት ነው። ትክክል ነው። ፕላስ ደግሞ ቀሚስ አስለብሷት በቃ ኢትዮጵያዊ አድጓት ነበር። በጣም አምሮባት የሀገር ሱሪ የምታደርገው ልጅ ቀሚስ አስለብሷት ኢትዮጵያ ያስመስሏት ቤተክርስቲያን እየወሰደ ጸጉሯን የነካካ ወንድ ልጅ ለሴት ልጅ እንዴት አድርጎ መንከባከብ እንዳለበት አዶናይ ሳይቶን ነበረ። ሁሉ ጊዜ ጆን ቱ ቢ ኦነስት ዲስሪስፔክት ሲያደርጋት ነው ያየሁት። አዶናይ በጣም ሪስፔክት እንኳን መድረክ ላይ ያሉ ቆሞ ራሱ ጸጉሯን እየነካ ቲሸርቷን ከፍ ያደረገላት ሪስፔክት። በቃ ወንድ ልጅ እንዴት ለሴት ልጅ ማድረግ እንዳለበት አስተምሮ አሳይቶን እኔ አዶናይን ማልወደውን እንደወድ ያደረገው በዚህ በጃኒ የተነሳ ነው። ባይዚ ገባ ግን እንትና በቃ ዲስሪስፔክት ያደርጋል። የወለደውን የራሱ ልጅ ስም እንኳን አያውቅም። ሰው እንዴት የራሱ ልጅ ስም እንኳን በዚህ ላይ መጥቶ ስሙ ማን ነበር ምናምን ብሎ የሚጠይቅ ነው። እና እኔ ተከትየውም አላውቅም። በጣም ጥሩ ያልሆነ ለሴት ልጅ የማይደረግ ነገር ነው ሲያደርግ ያየሁት። እና ያንን እንደውም ሶሪ ማለት አለበት ብዬ አስባለሁ ለአጠቃላይ ለሴቶች። አንድ ሀሳብ እዚህ ጋር ይቅርታና አለያዛችሁ
እኔ እንግዲህ እዚህ ጋር ገስት ላይ አይ ቲንክ የሁላችሁንም ሀሳብ ሰምቻለሁ። ምናልባት እኔም ከእናንተ ጋር ነው ሀሳቤ ቅድምም ስንገልጸው እንደነበረ እቺ ልጅ በደንብ ተጎድታለች። አዎ እኔ እንደ አንድ ግለሰብ ላምን የሷን እንዲህ መደረግ ላምን የምችለው የቻልኩትን በምንድን ነው እስከዛሬ በተለቀቁ ቪዲዮዎች ዲስሪስፔክት ሲያረጋት ብዙ ነገር ሲገፋት ሲያንቋሽሻት እዚህ ሚዲያ ላይ ስለምናይ ይሄን ነገር ከማድረግ ወደኋላ አይልም ብዬ እኔ ስለደመደምኩ ነው። ስለዚህ አንተ ግን አሁን ጆካ ከሁላችንም የተለየ ሀሳብን በዚህም በዛም ሳይድ መሆን ስላልፈለግ እንዳንተ ደግሞ ግርታ ያለባቸው ሰዎች ደግሞ ከሁለቱም አካል መስማት ያለባቸውም ሰዎች ስላሉ ምናልባት ሁለቱም ግዴታ መተው ኤክስፕሌን ማድረግ አለባቸው። ቢኮዝ ይሄ የኢትዮጵያ ሕዝብ መቀለጃ ነው ብዬ አላምንም። እውነቱ ይውጣ። እኔ ከሷ ሳይድ ነኝ አሁንም ቢሆን ግን ይሄን ነገር በደንብ ደግሞ እስከ ህዝብ ወደ ሚዲያ እስካመጡ ድረስ ለህዝቡ ሁሉ ነገር ክሊር መሆን አለበት ብዬ አምናለሁ። እሱም በበኩሉ ቢኮዝ ከተጠያቂነት አያመልጥ። ሁለቱም በህዝብ ድጋፍ ኑሯቸውን የሚኖሩ ናቸው። ሁለቱም ጌመር ናቸው። ስለዚህ እንደነዚህ አይነትን ደግሞ ይሄ ስርዓት አልበኝነትን የሚያደርግ ደግሞ ከሆነ ዛሬ በገነባው ስምና ዛሬ ገንዘብ አለኝ ብሎ እንደሚደነፋ ሴት ልጅ በዚህ ያህል ደረጃ እንደዚህ የሚያስደርግ ከሆነ አሁንም ወደ ነበረበት ቦታ መመለሱ አይቀርም ማለት ነው። ስለዚህ ከህግም ተጠያቂነትም አንፃር እንዲሁም ከኛ ከዚህ ከሚዲያው ላይም ካለም ምድር ላይም ካለውም ህዝብ አንፃር ያለውን ነገር መተው ሳይንቁ መተው መጠየቅ አለባቸው ሁለቱ። በቃ ግዴታቸው ነው። አንተ አሁን እኔ የምመርጠው አንተ ጋር ለምንድን ነው ወይ በሷ ሳይድ አይደለም ወይ በሱ ሳይድ አይደለም። ሶ ሚዛን የሆነ ቦታ ላይ መተው ለህዝቡ ማብራራት አለባቸው። ቤቴን ከፍቼ ለየብቻ አወራለሁ የሚል አካል ወይ እኛ ላይ ድራማ እየተካሄደብን ነው እውነትም እንዳላት ሆኖ ልጅቷ ለሽቀላ ለሌላ ነገር ካልሆነ በስተቀር መተው ሀሳባቸውን ለህዝቡ ማሳወቅ አለባቸው። ይሄንን ነው የምለው። ግዴታቸው ነው፣ መጠየቅ አለባቸው። ቢኮዝ ከህዝብ እየተቀበሉ እየኖሩ እየተዳደሩ እስከሆነ ድረስ ሚዲያ ላይ ላመጡት አጀንዳ ራሳቸው መጠየቅ አለባቸው ብዬ አምናለሁ። አመሰግናለሁ። ኦኬ፣ እንደምን ዋላችሁ ጋይስ? ዋሴ እንዴት ነህ? እንኳን ደህና መጣህ። እንዴት ነህ አባቴ? ሰላም ነው? እንዴት ዋላችሁ? አለው። እንግዲህ እናንተ የሁለት ደጋፊ መሰላችሁኝ። ከግራም ከቀኝም ከጃኒም ከጆንዳንም ላላችሁት ቀጥሉ፣ ችግር የለውም፣ እንሰማለን። እነሱም እያደመጡ እስከሆነ ድረስ ይሰማሉ። መጨረሻ ላይ ምርጫቸውን የሚወስዱት እነሱ ናቸው። ኮፒ ሊንክ አትደርግ። ኮፒ ሊንክ እያደረጋችሁ አካውንቱን ከፈለጋችሁ ታፕታፕ አድርጉ፣ ከፈለጋችሁ ኮፒ ሊንክ፣ ከፈለጋችሁ ሪፖርት አድርጉ። ኦኬ፣ እንግዲህ አሁን ጆከር ጋር ወይ ዮኒ ጋር ከገባ እውነቱን መውጣቱ አይቀርም። ግን እስከዛ ድረስ እኛ የራሳችን መላምት እንሰጣለን መጣው እስኪናገሩ ድረስ ማለት ነው። ግን እንደዚህ መላምት እንሰጥ ደግሞ መማር ያለብን ነገሮች አሉ። አሁን ጃኒ አሪፍ ልጅ ነች፣ እሱም ጆን አሪፍ ልጅ ነው ለኔ ማለት ነው። ግን አሁን ትልቅ ነገር ነው የተገነዘብኩት ምንድነው ማህበረሰባችን ውስጥ ሴቶች በጣም ይበደላሉ፣ ይጎዳሉ፣ በጣም ጥቃት ይደርስባቸዋል። በዛውም ልክ ደግሞ ይህንን ታኮ ሴቶች ለአድቫንቴጃቸው የሚጠቀሙትም ነገር አለ። ገባ? አይጎዱም አይደለም፣ ይጎዳሉ። አንዳንድ ደግሞ አሉ የሚጠቀሙበት። አሁን እንደዚህ አይነት ነገር ሲፈጠር ለወንዱ ህይወት ትልቅ አደጋ መሆኑን አስበን ማስረጃ የሚገኝበት ነገር ሆኖ ስንፈርድ ጥሩ ነው። ከግል ህይወታችን ጋር ማገናኘት የለብንም። አሁን ጃኒ እንደዛ ተጎድቻለሁ ብላለች፣ በቃሏን ያለችው ማስረጃውን አላየንም። እሱን ያዘጋብኝ ብላለች፣ ማስረጃ አላየንም። ግን ስሜቷን ነው ስልክ ገብቶብኝ ከራሷ ኤክስፒሪየንስ ያየችውን ነው መጣ የተናገረችው። የእሱ ፓርት አልተሰማም። ስለዚህ ቸኩለን ለመፍረድ እንትን አንበል። ለምን ለልጅቷም ጥሩ አይደለም በኋላ ላይ እውነቱ ሌላ ሆኖ ከተገኘ። ከዛ ውጭ ግን ቲክቶክ ላይ አንድ ፔጅ ለማዘጋት ምንድን ነው የሚያስፈልገው ነው። አሁን ፔጁን በሱ ስም አውጥቶት ከሆነ ወይ እሱ ኮንትሮል አድርጎት ከሆነ ኦኬ፣ በፈለገው ሰዓት ይዘጋዋል። ግን በሪፖርት በምናምን ከሆነ አብሶ ትልቅ ፔጅ በጣም አስቸጋሪ ነው። ብዙ ሰው ሪፖርት አድርጎ ተሰብስቦ ቴሌግራም ላይ መጣው ምናምን ነው። ስለዚህ አንድ ሰው አይጠፋም እንግዲህ ሪፖርት አድርጎ። ሪፖርት ላይ ስትሄድ ደግሞ የእሷ በጣም ትልቅ አካውንት በየቀን በሚሊዮን ታፕታፕ የሚደረግ ነው። ያ እና እንትን ከነዛ መሀል ሰዎች ደግሞ ሪፖርት አድርጎ ከሚላቸው ሰዎች መሀል ደግሞ አንዱ መጥቶ መናገሩ አይቀርም። እንደዛ ከሆነ ያዘጋባትና ግሩፕ ከሆነ እና ፔጁ በማን ቁጥጥር ውስጥ ነው አክሴስ አለው ወይ እሱ የሚለውን መጀመሪያ ማወቅ አለብን ለማዘጋት። ከዛ ውጭ ደግሞ አደጋ ደርሶብኛል፣ እንደዚህ ቆርጦኛል፣ እንደዚህ አድርጎኛል ምናምን ያለችውን ማስረጃ ቢኖር አሪፍ ነበር። ሜቢ በሰዓቱ ላይኖራት ይችላል። ግን አሁን 100% ሽሮኝ የምነግራችሁ
ቲክቶክ ላይ የሚጠቀሙ ልጆች አዲስ አበባ ያሉ ወጣቶች ማለት ምንም አይነት ውይይት ቢያደርጉ ምንም አይነት ንግግር ቢያደርጉ ይቀራረሳሉ። ይሄ ፋክት ነው። ለአደጋ ንግግራቸው አዋ ታሾፋለህ እንዴ ነገም እንደሚመጣ ያውቁም። ስለዚህ ይቀራረጻሉ፣ ይጠነቀቃሉ እርስ በርስ ምናምን እና ዝም ብሎ እንዲህ ከላይ ነገር አይኖርም። ገብቶሃል አባባል? አሁን ሁለቱ የድሮ ፍቅረኛሞች ናቸው። ያላቸው ሪሌሽንሺፕ አናውቀውም። አሁንም ተደዋውሎ ተነጋግረው ሊሆን ይችላል ወዘተ። ግን አሁንም ተደዋውሎ ሳይሆን ላሲዝ እና አሁን የተላከልኝ ሌላ ሰው ነው የላከልኝ። እሱ የላከልኝ የተላከልኝ ቮይስ አለ። በቅርብ ጊዜ ጎንደር በነበረችበት ጊዜ ከአዶናይ ተደብቃ ለእሱ እንደደወለች፣ እሷ ደግሞ ዛሬ ላይ ተቆርጫለሁ አካውንቴንም እሱ ነው ያዘጋው ብላ መታለች። እሷን ሰምተናል። እሱ ደግሞ በውስጥ በኩል ከሰው ከሌላ ሰው ያገኘሁት እሷ አዲስ አበባ እሷ ጎንደር እያለች ከሱ ተደብቃ እንደደወለች ቅድም ሳሰማ የነበረው ቮይስ እንደዛ ነው። አይ መቼ ነው የተደዋወለችው? ያን ሌላ ጉዳይ ሊሆን ይችላል፣ ራሱ ሊጠየቅበት ይችላል። እሺ ያ እና ነገሮች መጀመሪያ እዚህ ጋር የሆነ ነገር እምለዋለሁ። ይቀርሱ ምን መሰለህ ብሮዬ፣ ከዚህ በፊት ራሱ ፍቅረኛ መሆኗን ተናግሮ አያውቅም። እሷ እንዲወጣ ትፈልግ ነበር፣ እሱ እንዲወጣ አይፈልግም ነበር። እሷ ባለችበት እንኳን አስታውሳለሁ ሲያወሩ እኔ የምፈልገው ትልቅ መቀመጫ ያላት ሴት ነው እያለ ሁላ ነበር የሚያወራው። እሷ እያለች ይሰማታል ምን የሚል አስተሳሰብ አልነበረውም ልጁ። በሴት ላይ ባለው ነገር በጣም የተበላሸ አመለካከት ነው ያለው። ይሄንን ነው የሚናገረው። አጠገቧ እንዲታወቅ አይፈልግም። እንኳን የሱን አይደለም የልጁን እናት እስር ቤት ገብታ ማርገዟ ከታወቀ ምናምን በኋላ ነው ሰው የባን ነው። እንዲያውም ሲወራው ውሸታሞች ተብሎ ብዙ ሰዎች ሲሰደቡ ሰምቻለሁ። እና አብዛኛው ጊዜ የሚናገረው ንግግር ፍቅረኛ ለሚባሉት በክብር ያናገራቸው፣ በክብር ያወራቸው፣ በክብር ሻይ ቡና ያላቸውን አሳየ። ልጁ እንደዛ አይነት ልጅ አይደለም። በቃ ሴት አክባሪ አይደለም። በቃ ፍቅረኛ አክባሪ አይደለም። እውነቱን እንነጋገር። በቃ ይሄ ሰው ይሄን ያደርጋል። በቪዲዮ አውጥታ ነው ያሳየችው። ነገ ደግሞ ማስረጃ አለ እኮ። ይሄው የታከመችበት ቦታ፣ የተቆረጠችበት ቦታ እንግዲህ ከመሬት ተነስቶ ሰው እጁን ተቆርጦ በሆነ ጉዳይ ተቆረጥኩ ብሎ አይደል። የሄዱበት ሆስፒታልም ይኬዳል እኮ። ማስረጃው እኮ ከባድ ነው። እሱ ነው ያሳከመኝ ብላለች። ግን እኔ አሁን እያልኩኝ ያለሁት እሱ ማዘጋቱን በምን ኔቢ ንዴትም። ስለዚህ አሁን ኤግዛክትሊ ምንድነው መሰለ አሁን መቁረጧን እሱ ነው ያሳከመኝ ወስዶ ብላለች። ስለዚህ ይህን ነገር አድርጎታል ማለት ነው። ገብተዋል። ከመሬት ተነስታ አይደለም ሄዶ አድርጓል። የማስቆረጡ ወደዚህ ጋር ስንመጣ ምን መሰለ እሱ ከእስር ቤት ከወጣ በኋላ ጀምሮ እነዚህ ሁለት ሰዎች ማስ ሪፖርት አለባቸው። በተከታታይ ካየ የአዶናይም አካውንት ጆን ዳንኤልም የአዶናይም አካውንት የእንትና የዚቼ ጃኒም አካውንት በየጊዜው ሪፖርት ይደረጋል። እሱም እኮ ግን እንደዛው ይላል በተደጋጋሚ። ከዛ ሰዎች ተናገሩ ይሄ ነገር ከተቀየረ በኋላ በጣም ፔጆች እኮ ችግር እያመጡ ነው። ቆይ ልነግርህ ነው። በዚህ መሀል ነው የምልህ፣ በዚህ መሀል ይሄን ነገር የሚያደርገው ጆን ዳንኤል ነው ብለው ሲሉ ከኔ አታነካኩኝ እኔ የለውበትም ምናምን ብሎ ላሽ ማለት ፈለገ። አንተ እሱ ሳይመጣ እንደዚህ አይነት አቢዩዚቭ ነገሮች አልነበሩ። ይሄ የቅናት ነገር እንደነበረ የሚያሳይ ነገር ነው። የቅናት ነገር አለ፣ ያልቆመ ነገር አለ። በፊት የጣልካትን አውት ሻይን ስታደርግ ጀለሲ ነገር ይመጣል ብዬ አስባለሁ። እና ብዙ ነገር በሴት በኩል ባለው በሪሌሽንሽፕ ባለው ጆን ዳንኤል ጥሩ ሰው አይደለም ለሴት ልጅ። ይህን ፋክት አድርጌ ነው የምናገር አይደለም። ካየነው ባየሁት ነው የምናገረው። ግን አሁን አሜሪካ ከተቀየረ በኋላ እኮ የብዙ ሰው ፔጅ ችግር እያመጣ ነው። ቪዲዮ ያወርድብሃል፣ ፎሎወር ይቀንስብሃል፣ ዋርኒንግ ይሰጥሃል ምናምን። በጣም ችግር እያመጣ ነው እኮ። አሜሪካ አይደለም ያሉት አባቴ እና አይኖ ግን የሁሉም ሀገር የኢትዮጵያ የሌላው ሀገር አካውንት እኮ አልተቀየረም። ማብራዳ በቪፒኤን እኮ ይገባሉ። አሜሪካ ያለ ነው እንጂ የእናንተ ምንም ችግር የለውም እኮ ማብራ በቪፒኤን እሱ ላይ የሁሉም ሀገር ጆካ ፍርዱ አሪፍ እንዲሆን ማለት ነው ሁለቱም ይምጡ በማለት ቢመጡ ደስ ይለኛል። አሁንም ግን እኔ በደንብ አድርጌ በማየው ነገር ባየሁት ነገር ለሴቶች ምንም አይነት በፎንቃ ደረጃ ስማቸው እንኳን እንዲጠራ አይፈልግም። ማናት ያንተ ሲባል ማውራት አለብን እዚህ ጉዳይ ላይ ነው እንጂ የእሷ አዲስ አበባ አይ ጆከር እኔ ጥያቄ አለኝ እዚህ ላይ ማለትም
የደረሰ ቮይስ ሜሴጅ አለ አይደለ? እሱን የላከልህ ሌላ ሰው ነው የላከልህ? ከሌላ ሰው ነው የደረሰኝ። ከሌላ ሰው ነው የደረሰ አይደል? ለምን ከሱ አልደረሰህም? እርግጠኛ ለሱ ነው ያረጋችለት አይደለ? ማለቴ እሱ ጋር እኔ አልደዋወልም ማለት እኮ አንተ አሁን ይኸውልህ ተባረክልኝ። አሪፍ ጥያቄ ነው። እሷ የራሷን ነው ይዛ የወጣችው የደረሰባትን በፎቶ ማስረጃ ነው ይዛ የወጣችው አይደለ? ማስረጃ ፉል ማስረጃዋን ይዛ ነው የወጣችው። እሱም በዚህ ደረጃ ከሆነ በሰው ከሚልክልህ ዋይኖት ራሱ ብቅ ብሎ በዚህ ሰዓት እንዲያርጋኛለች እንደዚህ ሆና ቤቴ ትመጣ ነበረ እንዲታረግ ነበረ ብሎ ለምን አልተናገረም? ለምን ማለት በሁለተኛ በሶስተኛ ሰው ከሚልክልህ ብዬ ነው ይሄን ማስረጃ። ምክንያቱም አንድ ነገር ሲላላክ በዚህ ዘመን ብዙ አይነት ነገር ይሰራል። ሁለተኛ ነገር አንተ ባየኸው ማስረጃ መሰረት ማለት ነው አንተ ያንን ነገር አምነህበታል። እኔ አሁን ለምን መሰለሽ እኔ ግልጹን የምነግርሽ ነገር ጆንም በጃኒ ልካቃታ አውቀዋለሁኝ፣ ጃኒንም እኩል ለማውቃቸው ለእኔ እኩል ናቸው። በዚህን ሰዓት ጃኒ ይዛም የወጣቸው ነገር ላይ ጆን ዳንኤልም በሌላ በኩል የደረሱ መረጃዎች ለነዛ ነገሮች ሁለቱም ለኔ አሁን ውሳኔ ላይ አይደለም መካከል ላይ ነው ያለሁት። ኦኬ እሺ ገብቶሻል የምልሽ ነገር አሁን ይኸውልሽ ላስረዳሽና ግልጽ አድርጌ ላስረዳሽ። አዳምጪኝና ይሄ የስልክ ልውውጥ የነበረው ጎንደር በነበረችበት ጊዜ ከአዶናይ ተደብቃ እንዳናገረችው ነው። በቃ ይሄ እኔ ነገር ሰው ነው አይደለ? የእሷን እኮ ሰምተናል፣ በቪዲዮ አውጥተዋል ሚዲያ ላይ። ሰው ነው አይደለ? ሌላ ጥያቄ ሊነግር ይቻለ ጆከር እኮ ግራ የገባው ነገር ጆከር ልጠይቅ። አንተ አሁን ማለት ነው በሁለቱም መሀል ላይ ነህ አይደል ያለኸው? እኔ በሁለቱም መካከል ያለኸው። አዎ የደማን ነው ወይንስ የስልክ ልውውጥን ነው የምታስበልጠው? የደማ የተቀጠቀጠ የተደበደበ ሰው በፎቶ ማስረጃ የመጣበት ቪዲዮ ለኔ እንደሱ ብለሽ ከጠየቅሽ ሴት ልጅ ነች። ፔጁ ላይ ተናግሯል። ስለዚህ አንተ ማስበለጥ ያለብህ የፔጁን አሰማን። ሴት ልጅ ነሽ። ሴት ልጅ እስከሆነች ድረስ በደረሰባት ነገር ከሴት ነው ቀድሜ ነው። ግን አሁን እሱ ሞቶ ስላልተናገረ እኔ የምጠብቀው አሁን ከሁለቱም አፍ እጠብቃለሁ። ከሁለቱም የምሰማውን ሰምቼ መወሰን ያለብን እኛ እኮ ሚዲያ ላይ ነው ያለን። በተለይኛ ብዙ ነገሮችን እንሰማለን እናያለን። በውስጥ እኮ ለሚዲያ የማይበረከቱ ብዙ መረጃዎች ይደርሱናል። በሚስጥር እሷና እሱ ፌስታይም የተነጋገሩትን ለሌላ ሰው የላከበት ምክንያት ራሱ እኔ እኮ አሁን ጥያቄ ይኸውልህ የሚገርም እኮ ይህንን ቮይስ እኔ አይደለ ይህንን ቮይስ እኔ በቤቱ ሲገባ መጀመሪያ ጥያቄ የማቀርበው እኔ ስለሆንኩ ያሰማው። ኦኬ ወንድሜ ጆከር እንድትጠይቅልኝ የምፈልገው ማለት ነው እሷ ትደዋወላለች አይደለ? እሱ ልጅ ወልዶ ሚስት አለኝ እያለ በአደባባይ እየተናገረ ነው። የልጄ እናት እያለ አውጥቶ እየተናገረ ነው። የእሷን መደወል ብቻ ነው ያያችሁት። የሱስ እሷ ጋር ሪሌሽን እንደዚህ መደዋወል በውስጥ መስመር ካለ እሱስ ለምን በዚህ ጉዳይ ላይ ለምን ኢግኖራል ለምን ብሎ ካላረጋት ለምን ያናገራል? ያ ከሆነ እሷም ታዋጣለች እኮ አሁን ይሄን ነገር ሰማን አይደል? እሷም ታዋጣለች። ለዚህ ኢኮኖሚ እኮ አሁን መካከል ላይ ሆኜ መስማት የፈለኩት። እኔም ደግሞ ጆከር አንድ ጥያቄ እንድጠይቅልኝ ፈልገዋለሁ። አሁን እንዳለው ነው ሁኔታው ሁሉ ትልቁ ፖይንት የልጅቷ ፔጅ ተመልሶ ስራዋን እንድትሰራበት ነው አስፈላጊው ነገር። ከዛ ውጭ ደግሞ የጥቃቱን ደግሞ በሚጠይቅበት ይጠየቃል። አሁን እንድጠይቅልኝ ፈልገው ጥያቄ ፔጅ ሲዘጋ ኢሜል ይልክልሃል። ለምን እንደተዘጋ ዋርኒንጉ ምን እንደሆነ ስንት ጊዜ ማስጠንቀቂያ እንደሰጠ ምናምን ነገር ይልክልሃል እና እሱን ኢሜል ድንገት እጇ ላይ ካለ እሱንም እንድታሳየን እንድናቀው በሪፖርት ይሁን በግለሰብ ራሱ ገብቶ የዘጋው ፔጅ ይሁን ምናምን እንደዛ አይነት ነገሮችን ማየት ስለምንችል ማለት ነው። ኢሜሉ አካላት ምንም ብትጠይቅልን እላለሁ። ጆከር ነው ይምጡ። መልካም ይሄንን ነው የምለው። እኛ ጋር እየተነጋገርን ራሱ ቪዲዮ ፖስቷል አንድ ጊዜ ይሆንዬ። እሺ ያሰማሁትን አሁን ሁላችንም ተያይዘን ወደ ጥሩ ደረጃ እንደርሳለን ብለን እናሰጆ። ዳንኤል ና ሸር አድርጉለት ይምጣ። ችግር የለውም እየሰማ ነው። ይኸውልህ ቀድሞ ያለቀሰ ሁሉ ተበዳ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። አየዋለች እያለች ነው።
ራቁቷን ስለሆነች ቢሆን አላሳይም። ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣለች። መጨረሻ እስካሁን እንዳይመጣብኝ ስለምንቋል ዘጋሁት። ተዘጋች እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ የቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዳይ ደውላችሁ ለምን ደወልክ? እየደወለልኝ ነው አለች። ቻን ያለች እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልክ ይላል ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዳይ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። ህይወት መቀጠል እፈልጋለሁ። የሰው ላይ መበጥበጥ አልፈልግም። ከዛ ደወለች፣ እሱም እየሰማህ ነው ምንድን ነው አለች። መበጠር ስላልፈለኩ ውክልና ሰጥቻታለሁ። የባንክ መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር እና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ሲባል ቤተሰቦች ሌላው ደግሞ የተለያዩ ምስሎች እና ቪዲዮዎች ይዘው በመውጣት ጆናኒል እንደዚህ አድርጎኛል እንደዚህ አቁስ እናትና አባቴ ካዩዋቸው 1 ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ ያሳየኝ ወንድ አብስ እያላቀ ሜቢ ድሮ ተደባደቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረጉ ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትችይ ነበር፣ ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሽፓችን ቆመ። ስለዚህ ሪሌሽንሽፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ፣ አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። ሌላው ደግሞ የተለያዩ በቃ አሁን እኛ እዚህ እየተነጋገርን ነው። በነገራችን ላይ እኔ መዋሸትም አልወድም መደባበቅም አልወድም። ራሱ ሌላ የሚያወጣ መረጃ ያክል ቪዲዮ ከሰራበት እሱ ነው ይላክልኝ። ከሁለታችንም አዳምጠህ ስማ ስለተባልኩ ቅድም
ሰመዱ ቤት ላይ ስለነበር እየተናገርኩ ነበር። ከሁለታችሁም አዳምጣ ስማ እና ይሄን የመሰለ ለኛ ለሁለታችንም ጓደኛ ነህ፣ ግን ይሄን ነገር አስበውና መባል ያለበትን ነገር ፍርድ ለማን እንደሚፈርድ መደመጥ አለበት። ሌላም ቮይስ ሳይኖረው አይቀርም። ነገሩ እየቀጠለ ይሄዳል። ትሰሙታላችሁ፣ ሀሳባችሁን መስጠት ትችላላችሁ። አሁን ነው ቪዲዮውን የሰራው። በዚህ ደቂቃዎች እኛ እየተነጋገርን ነው ቪዲዮውን የሰራው። ጆከር በዚህ በቮይስ ብቻ አይደለም አንተ ጋር ወይ አንድ ሰው ጋር መተው ሁለቱም መነጋገር አለባቸው። በቮይስ ሳይሆን አሁን እኛ የምንጠይቀው መቼ ነው የደወለችልህ? የደወለችው ኤልሻዳይ ጠይቀሽዋለሁ። ኤልሻዳይም እዚህ መካከል ላይ ኤልሻዳይ ስም ተነስቷል አይደል? የደወለና የደወለ ስልክ ይለያያል። አንድ ጊዜ ሰሚ ለጨርስና ትቀጥላለህ። ችግር የለውም። ሁላችሁም ሀሳባችሁን በነፃነት መግለጽ ትችላለህ። ከሁለቱም ጎን የጆን ዳንኤልም የጃኒም በነፃነት ሀሳባችሁን ማራመድ ትችላላችሁ፣ መነጋገር ትችላላችሁ በትህትና። ግን አሁን ጆን ዳንኤል ደውላልኛለች፣ ኤልሻዳይንም አንስቷል። ኤልሻዳይም እዚህ ጋር ትጠይቃለች። ሁለተኛ የደወለችበትን ቀኑን ሰዓቱን ማውጣት ይችላል፣ ከስልኩ ላይ ማሳየት ይችላል። ውክልናው መልሽላት ነው ያናገርኳት ነው የሚለው። እንግዲህ ምክንያቱ ለውክልናው እኔ መጨረሻ ላይ ለውክልናው ስደውልላት ለምን ደወልክ የሚባል ቪዲዮውን ሰምታችሁታል። ውክልና ስለሰጠሁሽ ከባንኬ ላይ የባንክ ውክልናዬን መልሽ ያ አንሽልኝ መሰለኝ እኮ። አንድ የሆነ ሲደወል አንድ ሰው ስልኩን ታይቶ ተደወለ፣ ሚስኮል ተደረገ፣ አንተ ደወልክ ይለያል። እሷ እዛች ጋር ሄዳ እየደወለልኝ ነው ብላ ለሰዎች ለኔልሻዳይም ለነማንም ስታሳይ ወይ እሱ የደወለ ሲሆን ነው እሱ የደወለች ሲሆን ደግሞ ግልጽ ነው ያስታውቃል። ዲፌንድ ያደረገበት መንገድ እኔ ምንም አላሰመነኝ። የራሱ ሌላ እውነታ ሊኖረው ይችላል። አልመቷትም ያለውን ፓርት ደግሞ እሷ የራሷን ማሳመኛ መንገድ ይኖራታል ታምጣ። ነገር ግን ሳትመታ በዚህ ያህል ደረጃ መቶኛል ጎርቶኛል ብላ ህዝብ ጋር እንደዚህ ፈጣ ትመጣለች ብዬ ፍጹም አላስብም። እኔ እንዳልኩ ኖ 1 ሚሊዮኑን አይደለም በማታ እሷ ደውላ አሁን መጀመሪያ ያሰማንም ቪዲዮ አለ አይደለ? ብጥብጥ ተነስቶ ደወሉልኝና ለምን ትደውላለህ ተባልኩኝ አለ አይደለ? ያኔ የተባለው እሷ ሄዳ እሷ ደውላ እንደዚህ በራቆቷ ናት አላሳያችሁም ብሏል። እንግዲህ ይታይ ስንት የመደወያ ቦታዎች እያሉ አዶኒ ሳሎን ሆኖ እሷ ሽንት ቤት ገብታ እሱ ጋር በራቆቷ ደውላ ከዛ ሄዳ እየደወለልኝ ነው ብላ እስከ መበጥበጥ የሚያደርሳት እስከዚህ እዛ ጋር ያሉ ሰዎች ደደብ ናቸው። የተደወለና የደወለ ስልክ አይለዩም። ስታስበው ተረተኛ ነው እኮ ሌላው ደግሞ ድምጽ ነገር አለ። ይኸውላችሁ አሁን ልጁ ራሱ በራሱ አንደበት ተናገረ አይደል? ሌላም ሰው መካከል ላይ ኤልሻዳይ ደውላለ እሱ ለምን የሚባል ጥያቄ ለምን ትደውላለህ? እነሱ እየተበጣበጡ ነው። ለምን ትደውላለህ የሚባል ነገር ሐሳብ ሲነሳ እኔ አልደወልኩም። ቮይሱን ከፈለሽ ቮይሱን እልክልሻለሁ። እሷ ናት የደወለችው። ኤልሻዳይም አትዋሽም። ይሄን ነገር ምንም ጓደኛ ማለት እኔ ለሐቅ ነው የምቆመው። ሁሉም እንደኔ ደግሞ ትልቁ ደግሞ ፖይንት ምንድነው እሱ ያነሳው ልብ ብላችሁ ከሰማችሁት ያኛው ስለተዘጋ አዲስ ፔጅ ፎሎወር ለማግኘት የተጠቀምሽው ስትራቴጂ ከሆነ በጣም ነው ማዝነው አይነት ነገር ብለዋል። ላይክ ትኩስ ነገር አምጥታለ አይደል? ሲዘጋባ አንድ ፔጅ ቶሎ ፎሎወር ለማግኘት ታሪክ የምታመጣው እንደዛ አድርገሽ ከሆነ በእኔ ላይ ተጠቅመሽ ከሆነ አዝናለሁ ነው የሚለው። እንግዲህ አሁን ትልቁ ፖይንት ምንድነው ይሄ ሁሉ ብጥብጥ የተነሳው ፔጁን አዘጋቢ ነው። ይሄ ተደበደብኩም የመጣው ፔጁ አዘጋቢኝ በሚለው ነው። እና ዋናው መፍታት ያለብን ምንድነው ፔጁን ማን ያዘጋው እንዴት ነው የተዘጋው የሚለውን ካወቅን የቀረው ነገር እንግዲህ ያው አንድ ውሸት ከተገኘ ሰው ላይ ያው አብዛኛው ውሸት ነው ማለት ነው። ሰው አንድ ውሸት ነው የሚያስፈልገው። ሌላው ደግሞ ድምፁ ሽንት ቤት ንፋሱ እንዴት ነው ሽንት ቤት ውስጥ የሆነው? ንፋስ ነገር አለው። አይ ቪዲዮም አለ ጆከር ዌብሳይት ምን አለ መሰለህ አሁን ይሄ የተደዋወሉበት ቀንና ሰዓት አለ። ሁለተኛ እዚህ መካከል ላይ እነሱ ሲበጣበጡ እዛ ሰው ስለነበር የጠየቃቸው ሰው አለ፣ መካከል ላይ ያነሳው ሰው አለ። ገብተዋል ምን ነገር ለምን ትደውላለህ ተብሎ ጥያቄ ቀርቦለታል። እነዛ ሰዎች ካልዋሹ እውነቱን መዋሸትም አይፈልጉም። አዎ ተበጣብጠዋል፣ ደውላ ነበር። ምናልባት በስካር መንፈስም ሊሆን ይችላል። በተለያየ ሌላም ጉዳዮች አሉ ራሱ የሚያነሳቸው ማለት እኔ መናገር ማልፈልጋቸው አሉ። ከሷም ብዙ ነገር ሊኖር ይችላል። ከሁለቱም ግን አገናዝበን መስማትና ለፍርዱ መቸኮል የለብንም። ከሁለቱም መካከል ላይ ሆነ ማየት አለብን ነው የምለው። እኔ በራሴ መካከል ላይ ነው ያለሁት። ሁለቱንም አውቃለሁ። ቀረቤታዬ ቲክታክ ላይ ነው።
ከሁለቱም ያለውን ነገር መስማት እፈልጋለሁ፣ ማየት እፈልጋለሁ። እሱ እንዳወጣው እሷም የምታወጣበት የተደዋወሉበትን ሰዓት የምታወጣ ከሆነ በጣም መልካም ነው። ለምን እንደደወለች ያው ድምጹን አሰምቷል። መቼ እንደሆነ መናገር ትችላለች። አለች በህይወት እዛ ነው እኮ ሁለቱ ይምጡ ያለው። እሱም አለ በህይወት መናገር ያለበትን ነገር ወጥቶ ይናገራል። ማድረግ ያለበትን ይሄ ትክክል አይደለም ለተባለው ነገር ትክክል አይደለም፣ ይሄንንም ነገር ሰዓቱን ቀኑን የተደዋወለበትን ኤልሻዳይንም እዚህ መካከል ራሱ ነው የጠራል። ያንንም አምጥቶ መናገር አለበት፣ ማየት አለብን ሁሉ እዚህ መካከል ላይ ግን ኤልሻዳይን ጠይቄ ልምጣ ጆካ? ኤልሻዳይን ራሱ እንጂ እኛ ምን አስጠየቀን? የእውነት እኔም ልልስር ቀደምከኝ። እሱ ነው ማቅረብ ያለበት። ጠይቄ መምጣት እችላለሁ። ቪዲዮ አለው እንዴ? አሁን ያሰማው ድምጽ ለኔ ቪዲዮ ነው የተላከልኝ። በሌላ ነገር ተመክቶ ነው እንጂ ቪዲዮ ነው የተላከልኝ። እና ሽንት ቤቱ ምናምን ይታያል? የሆነ ከላይ ተመክቷል ሙሉ በሙሉ ለምሳሌ የምሰማው ድምጽ ግን ሽንት ቤት አይመስልም። እንትኑ ቪዲዮ ሽንት ቤት ውስጥ የድምጽ እንዴት ኖረ ነው? የንፋስ ድምጽ አለ። ግልጽ የሆነ ነገር ምን አለ መሰለህ፣ እሷ ይሄን አድርጎኛል፣ ባለፈ ህይወቴ ይሄን አድርጎኛል አለች አይደል? ውሳይ ቆይ ጆካ፣ እኔ የምጠይቅ ምኑን መሰለህ፣ እዛ የነበሩበት ሆቴል ባዝሩሙ ያ ከሆነ እኮ ተመሳሰለ። በቃ ተነጋግረዋል ማለት ይሁንዬ፣ አንድ ጊዜ ይቅርታ ልጠይቅ አንተን፣ ምናልባት ሌሎቻችሁ ሚዩት ታደርጋላችሁ። አንድ ጊዜ ከታች ላድርግና እሱን አስገባ። ኧረ ችግር የለውም ገላገልክ። መገላገል ሳይሆን እመልስሃለሁ። ላክ አበባ ስጠኝ። ጆን አበባ ስጠኝ። ሃይ ጆከር፣ እንደ ሀሳብ እሷስ ብትመጣ ምን ትላለህ? ምንም ችግር ትምጣ። እኔ እኮ ለሁለቱም ወንድሞቻቸው ነኝ። እኔ ከሁለቱም መካከል ላይ ያለሁት ከጃኒም ከዛም አይደለም ለሱም የላከልኝ ነገር አሰምቻለሁ። የደወለበትን ሰዓትና ቀን እንዴት እንደደወለች አሁን እኮ ማስረዳት ይችላል። ጆከር ይሰማል? ሰላም ማሜ ይሰማል። አንድ ነገር ልስጥ። አሁን ብዙ ሰው ሲናገር የሰማሁት አንድ ነገር፣ ሴትና ወንድ ሲጣላ ፌር መሆን አለብን ጋይስ። ብዙ ፎከስ ያደረጋችሁት ጆን ዳንኤል ሪስፔክት አያደርግም የድሮ ፍቅረኛውን የአሁኗን ምናምን ብላችሁ ብዙ ሰዎች ስትናገሩ ሰማለሁ። አንድ ሴት ልጅ እኮ ዲስሪስፔክት ለመደረጓ አንዴ ጆከር፣ አንድ ሴት ልጅ ዲስሪስፔክት ለመደረጓ እኮ ኃላፊነቱን የምትወስደው እሷ ነው አይደል? ሴት ልጅ በፍቅር እያለች የራሷ ኃላፊነት ነው። ዲስሪስፔክት አረጋት አላረጋት እንደ ሴት ምንቆምላት ነገር አለ። ወንድ ልጅ ነው ተብሎ ብዙ ጊዜ ሚዲያ ላይ ሲመጣ እንደሷ ምንቆምላት ነገር አለ። ሴት ልጅ አትበደል ትደብቃለች። የስ እኛ የወለድንባቸውን እንኳን አሳልፈን እንሰጣለን። ሴት ልጅ ተጠያቂዋ ራሷ ናት። እንደገና ደግሞ ይሄ ከክፍለ ሀገር መጠን አዲስ አበባ ገብተን ሰው የለና ምንም ቢሆን እኮ በትንሹ ህግ ያለበት ሀገር ነው ያለ ነው ጋይስ። እና ብዙዎቻችሁ ፎከስ ያደረጋችሁት ጆን ዳንኤል ዲስሪስፔክት ያደርጋል፣ ሴት ልጅ ክብር የለውም። ልጆኛም እኮ በልጆቻችን አባት እኮ ዲስሪስፔክት ነገር ይደረጋለን ሀገር ህግ ያለበት ሀገር ላይ ጋይስ። ስታወሩ በቲፎዞ እና በእንትን ሳይሆን ሚዲያ ላይ እውነቱ መውጣት ካለበት ብዙ ጸብ አለ፣ ብዙ ግጭት አለ። ቆይ አንዴ ጆከር፣ ሲወራ ይሄ ነገር የሚሄደው አሁንም ትረስሚ ወደ ብሔር ነው የሚሄደው። አዲስ አበባ መጠን ከገጠር ገብተን ምናምን የሚለው ነገር አይወክለውም። በቃ ወንድ ልጅ ነው፣ ፍቅርን ያገናኛቸው። በሰዓቱ ፍቅረኛዋ ነበር፣ ሌላ ሰው ዴት አድርጎ ወልዷል። በፍቅር መሀል ሊጣሉ ይችላል፣ ንዴት ይኖራል ምናምን። አንድ ሴት ልጅ ከሌላ ወንድ ጋር ሄደች ማለት ያንን ወንድ አፍቅረዋለች፣ ሪስፔክት ስላደረጋት ምናምን። ዳስ ናት ዘ ፖይንት። የምታወሩት ተበድላለች፣ በእሷ እንደ ሴት የደበቀችው ነገር ይኖራል፣ እንደ ሴት እንቆምላታለን። ጆን ዳንኤል ዲስሪስፔክት ያደርጋታል ማለት ኃላፊነቱ የምትወስደው እሷ ናት እንጂ ህዝቡ አይደለም። ፍቅር ነው ያገናኘው። ማንም ሊደበድብሽ ይችላል፣ ምን ሊያረግሽ ይችላል። ካልፈለግሽው ያንን ሰው ኤግዚቱን ተጭነሽ መሄድ ብቻ ነው እንጂ ስታወሩ በቲፎዞ ነው የምታወሩት። ሚዲያ ላይ ስታወሩ የፎሎወር እና የቪውር ነገር አታደርጉት። እውነት ሲወጣ እውነት ነው መውጣት ያለበት። እውነቱ ከማን ያለው? ከሷና ከሱ ነው። የሴት ልጅ ጠጣ ልደውል ትችላለች እና ቢግ ዲል። ጎንደር ሂዳ አዲስ አበባ ሆኖ ደወለችለት። ዳስ ናት ዘ ፖይንት። የምታወሩት አካውንት ተዘጋ፣ አካውንቱ አይደለም። ከዚህ በፊት ተደብቃለች፣ ተደብድባለች፣ ምናምን ሆናለች ለምትሉት እዛ ላይ ፎከስ አድርጉ። መጠየቅ ካለበት ይጠየቃል።
ከዛ አንዳንዶቻችሁ የተጣላችሁትን ሰው ሪቬንጅ ነው የምታደርጉ እንደዚህ አይነት ነገር ሲመጣ። ኖ ፌሩ ነው በቃ ፌር መሆን አለባችሁ። ሚዲያ ላይ ትላልቅ ፎሎወር ያላችሁ ሰዎች ፌር መሆን አለባችሁ። በቃ ወንድ ልጅ አሜሪካን ሀገር እኮ ይደበድባል። ዋዘ ቢግ ዲል ኢትዮጵያም ቢሆን እኮ በትንሹ ህግ አለ። ካልፈለገችው ትታ መሄድ ነው። ዲስሪስፔክት ያደርጋል የልጁን አባት። አሜሪካ ላይ የልጅ አባት ዲስሪስፔክት ካደረገኝ ሎ ያለበት ሀገር ነው። ህግ አለ። በህግ ነው የምጠይቀው። ፍቅር ነው የሚያገናኝ እንጂ ሚዲያ ላይ ማንም ጀጅ የማድረግ መብት የለውም። እዚህ ቁጭ ብለን ግን ከገጠር መጣን አዲስ አበባ ምናምን ይሄ ከበር አይደረግም። ቀስ ብላችሁ ደግሞ እርግጠኛ ነኝ ወደ ብሔር ትቀይሩታላችሁ ይሄን ነገር ማለት ነው። it doesn't matter። ይሄ አይደለም ፖይንቱ። ተበድላለች እስከዛሬ ያንን ነው የምንጠይቀው። ከዛ ውጭ ደግሞ እሱም ይገባል እውነቱ ያለ ከሁለቶች ነው። ይሄ ነው ልናገር መጥቷል። እሱም መጥቷል። ምናልባት የሆነ ጋር ስለማይስማሙ ያከብራል አያከብርም የግል እንትን ነው የምታደርጉት እናንተ። ካልፈለገች ካልተፈለገ አሁን ማሜ ምን አለ መሰለሽ ለኔ ጃኒ የለቀቀችው ቪዲዮ አለ። ያን የተፈጸመው አዶናይ ጋር ከመገናኘት እስር ቤት ከመግባቱ በፊት ነው። ይሄ ነገር የተፈጸመው ራሱ መጥቷል። እሷ መምጣት ትችላለች። ከዛ በኋላ ግን ለኔ ይሄን ነገር ስታስቀምጥ ለምን ይሄን ያክል ከተጎዳችና ከተበደለች ለምን ለኛስ አላከችልንም? በውስጥ በኩል ለምን አልነገረችንም? ብዙ ጆከር ባይ ዘ ዌይ ጆከር ሁለቶችን እኔ እንዲያውም ጃኒን ነው ፎሎ ማረጋት። ጆኒን እንዲያውም አላረገውም ፎሎ አንደራረግም። ኢቨን ልንገር ለሁለቶችም አመለካከት አለኝ። እንደ ሴት ልጅ ምቆምላት ነገር አለ። ግን ወንድ ነው ተብሎ በምታረጉት ነገር አይደረግም። በቃ አንድ ሰው ለሪሌሽንሺፑ ራሱ ነው ተጠያቂ ጋይስ። በፍቅር ውስጥ እኮ ብዙ ነገር አለ። ምን የተጋደሉ ምትናቃለን ብዙ ነገር አለ። ሰክረን ደውል በጥፋት ልትደበደብ ማበረታታት የለብንም። አናበረታታም። እያበረታታን አይደለም። ማበረታታት የለበት መወገዝ አለበት። ድጋሚ አንድ ጊዜ እንደ ሴት ምንቆምላት ነገር አለ። እኔ እንዲያውም በሴቷ ሳይድ ነኝ። ግን ፌር እንሁን። አንዳንድ ሰዎች ስትነጋገሩ አፋችሁን እዩ። ወደ ብሔር ተቀይሩታላችሁ። ምንም ወደ ብሔር አይቀየርም። እሱ አንደኛ ብሔርተኛ አይደለችም። ማንም ሰው ከክፍለ ሀገር መጥቶ አዲስ አበባ ያጋል ይኖራል ይሰራል። ሚዩት ላርግሽ ጆን ስለመጣ እንስማውና ሀሳባችሁን እናንተ ተቀጥ ይቅርታ ሁለታችሁም እሱን ሀሳቡን እንስማው። የተጠየቀው ጥያቄ አለ። አይ የተደወለበት ከእስር ቤት ከወጣ አዶናይ እስር ቤት እያለ አዶናይ ጋር ነው ያለች እሱ። በዚህን አጋጣሚ ይሄ የላከልኝ ቪዲዮ እሱም በፔጁ ላይ አስቀምጦታል። ራሱን ባልተቤቱ ስለመጣ እዚህ ጋር እስከ ሰዓቱ እስከ ሁሉ ነገር መቼ እንደደወለችለት መካከልም የጠራው ሰው ስላለ ራሷን መምጣት ትችላለች። ሁለቱ በአንድ መቀመጥ ካልፈለጉ እሱን አስወርጄ የእሱን ሀሳብ ከጨረስን በኋላ የእሱን ከሰማን በኋላ እሷንም ማስገባት እንችላለን። ባልተቤቱ አሁን መጥቷል። እንስማውና ያለውን ነገር ከመጀመሪያው ጀምሮ ከእስር ቤት ከወጣ ጀምሮ ስለ ቁስሉም ስለተደረገውም ነገር ቪዲዮ ማስቀምጧል። ተጨማሪ ራሱ ስለመጣ በአንደበቱ እስካሁንም ስትናገሩ የነበረውን ነገር እየሰማ ስለነበረ በአንደበቱ መናገር ያለበትን ይናገራል። ጆንዬ እንኳን ደህና መጣ። ካለ ሸር አድርጉላት ትምጣ እሷ። ቴንክ ዩ ጆከሪ። አንዴ ቃል ጠብቀኛለህ። የሆነ ፎቶ አለና እሱን እየፈለኩት ነው። እሺ እሱም በትልቁ ከላይ የሚጣ ቦታ ላይ አድርጉት ጋይስ። የኔ ሞዴሬተሮች ማሚ ያልቋጨሽው ማድረግ አልቻልኩም፣ መቀየር አልቻልኩም። እኔ አሁን በጃኒ እኔ በጣም መወዳት ልጅ ናት ታውቃለህ። በጣም ላይክ እንዲያውም እንደዚህ ጠንካራ ያንግ ልጅ ናት፣ ደስ ትለኛለች ምናምን። ግን በፍቅር ላይ ስትኖር ብዙ አይነት ድራማ ይፈጠራል። ጆከሪ እኔ የማየው በራሴም በሌላም ሰው አየዋለሁ። ሰው ልጅ ሊደዋወል ይችላል። ጃኒ ትበደል ነው አዶንት እንደዛ ማስብም ሴትም አይደለሁም። እኔ በጣም መወዳት ልጅ ናት። ግን ሚዲያ ላይ ሲመጣ ሁላችን ቶፒክ ስናነሳ ፌር የሆነ ነገር እናድርግ ነው በቃ። እውነት ሲወራ የጆን ዳንኤል ቲፎዞች አንዱን ሰው መሳደብ የለባችሁም። ጃኒን ለመውደድ የጆን ዳንኤል መሳደብ፣ ጃኒን ለመጥላት ደግሞ ጃኒን መውደድ የለብንም፣ መጥላት የለብንም። ሀሳባችን ኦፒኒየን መስጠት እንችላለን ሁላችን። ሴት ስለሆነች እንቆምላታለን። ግን ደግሞ ፌር በሆነ ነገር ነው ምንቆምላት ጋይስ። ሁላችን ፌር የሆነ ነገር ነው ማውራት ያለብን ስናወራ ነው። ጆካ እዚህ ጋር ይሄ ከፍትፍቱ ፊቱ የሚባል ነገር አለ። እኔ እንደምንረዳው ይሄ ልጅ
እኔ በበኩሌ አሁንም ግልጹን የምነግረው ከጃኒ ጎን ነኝ። ተናግሬያለሁ። አንድ ጆካ ይሄን ነገር ብቻ ቆይሽማ አንድ ጊዜ ቤቱን እኔ መስመር ላስይዘውና ሁላችሁም ይወጣሉና ጆን እንጠብቀው 1 ደቂቃ ነው ያለው። እስከዛ ድረስ እሱ ሀሳቡን ሰጥቶ ሲጨርስ መቀመጥ ካለበት ይቀመጣል፣ መውረድ ካለበት ይወርዳል። ለእናንተ እድሉን እሰጣችኋለሁ። አሁን እሱ ስለመጣ ማውጣት ጥያቄዎቹን አሁን አንተ ጠይቀኝ። እሺ ችግር የለም እኔ እጠይቃለሁ። ያለውን ነገር በቪዲዮዎቹም በነበሩት ነገሮች እጠይቃለሁ። ሌሎቻችሁ ሚውት አድርጉ፣ ሚውት እንዳታነሱ። ሲወጣ ሀሳባችሁ መስጠት ትችላላችሁ። ጃኒ የምትመጪ ከሆነ ሸራ አድርጉላት፣ ትምጣ፣ አስገባታለሁ። ልክ እሱን አስወጥቼ እሷንም አስገባታለሁ። ሌሎቻችሁ ታፕታፕ አድርጉ። ቀጥል። ከመጀመሪያ ከቁስሉ ጀምረ እሷ ከፖስተችው ቪዲዮ ጀምረ እስከ አካውንቱ፣ ከዛ አሁን እስከለቀቀው ቪዲዮ እስካስቀመጥከው ቪዲዮ እሱ ማብራሪያ ስጥበትና እኔ መጠየቅ ያለብኝን ነገር ጠይቃለሁ። እሺ ከቁስሉ ጀምር። እጇን የተቆረጠውን አይተዋል አይደለ? የእጇን ትከሻዋ ጋር ማለት ነው የተቆረጠው።